ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ዝትረፍረፍ ይበልልኝ። ርብቃን ክፍል 14 ትንሽ የላችሁ መጥቻለሁ። ክፍል 14 ላይ እንግዲህ ርብቃዬና አቤል ፍቅር በፍቅር ሆኗል። አቤል በጣም ርብቃዬን ወዷታል ማለት ነው። መድኃኒቱን ወስደሻል ወይ ብሎ በድጋሚ ዛሬም ጠይቋት ነበረ። እንደውም በተደጋጋሚ እያመማት ስለሆነ ሆዷ ምን ሆነሽ ነው? ምንድን ነው የተፈጠረው? ባለፈው የተሰጠውሽን መድኃኒት ዋጥሽ እንደ ርብቃ ብሎ ሲጠይቃት ውጭ ያለው ስትለው ለምን ዋጥሽ ርብቃ በጣም ነው ያጠፋሽው ብሎ ነበር የጮህባት። እንድውጣልት እንደ የሰጠኝ ምን ሆነክ ነው እንደዚህ የምትሆነው ብላ ድንግጥ ብላ ስጠይቀው አረ እየቀለድክ ነው ርብቃዬ ብሎ ነበር የቀየጠው ማለት ነው። ባትወስደውና አልወሰድኩም ብላ ብትነግረው እሱ በመነኛ ደስ ይለው ነበረ። ምክንያቱም በጣም እየወደዳት ስለሆነ ቅናት እያንገበገበው ነው ማለት ነው። ቅናት በጣም እያንገበገበው ከአዩ ጋር ስታወራ ለምን ታወሪያለሽ እያላት ነው። አዩና ርብቃዬ እንግዲህ ምስጥር አላቸው። የራሳቸው የሚያወሩበት ምስጥር አቤል የማያውቅ ብዙ ነገሮችን ያውቃል። እሱ እየተጠቀመባት ነው። እሷ ደግሞ እውነተኛ ሰው አግኝቻለሁ፣ አንተን ካገኘው በኋላ አንተ ጋር ጓደኛ ማማቾች ከሆንኩ በኋላ ነገሮቹ እየቀለሉኝ ነው፣ ለአንተ ስነግርህ ቀለል ይለኛል ብላ እየነገረችው ነበረ። እሱ ግን በደንብ አድርጎ እየተጠቀመባት ነው። እንግዲህ ሰሞኑን ልጅሽን ሄደን ሆስፒታል ሄደን ቼክ ማድረግ አለብን፣ መታየት አለብሽ፣ ልጅሽ ምን ደረጃ ላይ እንደደረሰ ማየት አለብሽ ብሏታል። እኔም ባይ ልጄን ለማየት በጣም ጓጉቻለሁ። በማፈቅረው ሰው በሆዴ ልጄ ስለተሸከምኩ በጣም ደስ ብሎኛል። ስለዚህ ሄጄ መታየት አለብኝ ብለዋለች። ከዛ በኋላ እንግዲህ እሱን አስይዞ ሌላ ነገር ሊፈጥር ማለት ነው። የቤቱ ካርታ እንግዲህ በሷ ስም እንደዞረ ሁላችንም እናውቃለን። ይሄን ነገር ደግሞ ዛሬ በጣም የሚያስጠላ ነገር ተፈጥሯል። ደስ የሚል ነገርም ቢኖርም የሚያስጠላ ነገርም አለ። የሚያስጠላው ነገር እንግዲህ ማምዬ ርብቃ ላይ በጣም ተቀይራባታለች። ብዙዎቻችን ሴትዮዋ ልጅ ላይ ከተቀየረች ድራማው በጣም የሚያስጠላ ነው የሚሆነው ብለን ሁላችንም ስንናገር ነበረ። ያለው ነገር አልቀረም። ዳይሬክተሩ የእኛን ኮመንት አይቶ ይመስለኛል እንደዚህ ያደረገው ማለት ነው። እና ማምዬ እንግዲህ ርብቃ ስራም ለምን ትተኛለች? እሷ ሴት አይደለችም ወይ? ብትሰራ ምን ትሆናለች ብላ ማን ነበረች ሰራተኛ በእናታችሁ ማን ነበረች? በማርያም ስሟ ጠፋብኝ። ማርያምን እና ሰራተኛው ምን ሆነሽ ነው ማምዬ? የምርሽን ነው እንደዚህ የምትይው? ርብቃ እኮ ከዚህ በፊት ምንም እንዳሰራ ብለሽ አንቺ አይደለሽ እንደ ሰራተኛ እንድቀጠር የፈለግሽው? ዛሬ ምን ተፈጠረና ነው እንደዚህ የምትይው ብላ ሰራተኛ ራሱ ግራ ተጋብታ በተደጋጋሚ ጠይቃት ነበረና መኝታ ቤታቸው ድረስ ሄዳ ርብቃ ተነሽ ውጪ፣ ስራው ስሪጅና አንቺ ሴት አይደለሽ እንደ እዚህ ጋር ምን ትሰሪያለሽ ብላ ስታናግራት ማሚዬ ምን አድርጌ ነው ምን አጥፍቼ ነው እንደዚህ የምትጮህብኝ ብላ ስትመልስላት አቤልን በጣም ተናደው ምን ሆነሽ ነው ማማ ዛሬ ምን ነክቶሻል? ማንን እያናገርሽ እንደሆነ ግን አውቀሻል? ርብቃ እኮ ነው እየጮህሽባት እኮ ነው ብሎ ነበር የመለሰላት። ማማ ደግሞ እንዴት ነው እንደዚህ የምትለኝ? ለማን ሴት ብለክ እኔ ላይ እየጮክ ነው ብላ በጣም አስደንግጣቸው ነበረ። ርብቃ ነይ ስራ ስሪም፣ አንቺ አሞሻል፣ እረፍት ማድረግ አለብሽ ብሎ ሲመልሳት አረ ችግር የለውም አቤል እኔ እሰራለሁ አሁን ደህና ነኝ ብላ ተመልሳ ወጥታ እንግዲህ ኩሽና ሄዳ ከሰራተኛው ጋር ማማ ዛሬ ምን ሆና ነው? ምን አስቀይሚያት ነው እንደዚህ እየሆነችብኝ ያለችው ብላ ስትጠይቃት እኔም አላውቅም እኔንም ሄደሽ ቀስቅሰሽ ጥሪያ ስትለኝ እኔ አልሄድም አቤል ይቆጠኛል ብዬ ነው የቀረሁት ብላ ነበረ የመለሰችላት። እንደዚህም ደግሞ ለአዩ ሁሉም ነገር ትነግረዋለች ብያቸዋለሁ። ምስጢረኛዋ ነው እንግዲህ። ዛሬም ደግሞ የተፈጠረውን ነገር ማማ እንደዚህ ተቀይራብኛለች፣ ምን አርጊያት ነው እንደዚህ እየሆነችብኝ ያለችው? በጣም ነበር ዛሬ የደበረኝ ብላ ለአዩ ሁሉም ነገር ተናግራለች። እርግጠኛ ነኝ ማማ እንደዚህ የተቀየረችበት ምክንያት የሆነ ቀን ወንድሟ ሲመጣ አቤልን አስወጣልኝ፣ ወንድሜን እዚህ ካየው ደስ ላይለው ይችላል ብላ አዩ ነበረ አቤልን ይዞት የወጣው። በዛ ሰዓት አቤል ወንድሟ የርብቃ ወንድም መቶ ቤት ውስጥ ቁጭ ብሎ ምግብ እየበሉ እያለ ከሪች ጋር ሶስት ሆነው ሲስማት ግንባሯን ሲስማት ሲያቅፋት ምናምን ሰራተኛ ኩሽና ውስጥ ተደብቃ ቪዲዮ እየቀረጠች ነበረና እርግጠኛ ነኝ በዚህ ነገር ይሆናል እንደዚህ ማማ የተቀየረችው። ቪዲዮ ለሷ ተልኮላት ነው የሚመስለኝ ማለት ነው። እርግጠኛ ነኝ ማለት ነው እንጂ እንደዚህ ያለ ምክንያት ተነስታ አትቀየርም። አንደኛ ሰራተኛ እንኳን ሆና ለየሱ ሚስት እንድትሆን ነው እንጂ የሚመኙት እንደዚህ በአንዴ ተነስተው እንደዚህ ይሆናሉ ብዬ አላስብም። በዛሬ ደግሞ እነሱ ከመጡ በኋላ እሷ ከመጣች በኋላ ነበረ
የተፈራረሙት ራሷ ነበረች ወረቀቱን አምጥታ ያፈራረመቻቸው ማለት ነው። ስለዚህ ራሴ ነኝ ያፈራረምኳቸው፣ ራሴ እንድትፋቱ ወረቀቱን አምጥቻለሁ፣ ፈርም ርብቃም ትፈርም ብላለች። ወይም ደግሞ ይመስለኛል አቤል እንደሚወዳትና እንደማይወዳት ለመፈተንም ሊሆን ይችላል። ብዙ ነገሮች አእምሮ ውስጥ እየተመላለሱ ነው። ለማንኛውም ቤተሰቦች አብረን የምናይ ይሆናል ቀጣይ ክፍል ላይ። አይሻልም ቤተሰብ?